ከባል ጋር ተያይዞ እንዲሁም ደግሞ ከስራሽ ጋር ተያይዞ ምን አይነት ገጠመኞችን አሳልፈሻል? ልክ በገቢና በኩል ሲሄድ ምንም የለም። ለካ ሰውዬው ውስጥ ቁጭ ብሎ ያየ ነበር። እዛ ውሃ ይዞ ጠብቆኝ ነበርና አሁን አርከፈከፈብኝ ማለት ነው። በደንብ ስለ ድርጅታችን ካወራ ነው በኋላ በደንብ አዳመጠኝና ሌላ ቁጥር ልስጥሽ ይሄንንም ጻፊው አለኝና በዚህኛውም ስልክ ሁለተኛ ደግመሽ እንዳትደውይልኝ ያለኝና ምንም ማለት የቤት መረጃ ለመስጠት ጠጋብዬ በማወራበት ሰዓት ላይ ዞር ብላ ወደ ልጇ አየህ አንተም ካልተማርክ እንደሱ ነው የምትሆነው ያለችው በጣም ማረሰውና አዝናኝ የነበረ ሞመንት ነው። የተለያዩ የቤት አማራጮችን ደግሞ ለደንበኞች ታቀርባላችሁና ምን ለመስራት እቅድ ይዛችኋል? ቤትን እንደ ዳቦ ለማቅረብ 17 የሚሆኑ ሳይቶችን አክቲቭ አድርገን እየሰራን ያለን ከባለ 1 መኝታ እስከ ባለ 3 መኝታ የካሬ አማራጮች ነው ያሉት። በ900 ሺህ ብር ቅድመ ክፍያ አጠቃላይ ክፍያቸው እነዚህ 3 ሚሊዮን 900 ሺህ ብር ናቸው። በካሬ ምን ያህል ነው የሸጣችሁ የምትገኙት አሁን ላይ? ባለ ምክንያት ማድረግ የቅናሽ ፓኬጆችን አመቻችተናል ማለት ነው። ሪል የሆነ ቅናሽ ባልተለመደ መልኩ ምናልባት እዚህ ሀገር ላይ የለም ዱባይ ላይ ምናምን የተለመደውና የዚህ አይነት የንግድ ማዕከል የተሻለ ወይም ደግሞ ለደንበኞቹም ደግሞ አሪፍ አማራጭ ነው ብለን እናስባለን። አንድ ደንበኛ እኛ ጋር ቤት ከገዛ በኋላ ደንበኛው ለምሳሌ ለኢንቨስትመንት በቀጣይ ጊዜ መሸጥ ቢፈልግ ያለምንም አይነት ቅድመ ሁኔታ መሸጥ የሚችልበት አማራጭ ይዘን መጥተናል ማለት ነው። ደንበኛው ለመኖርም ለማከራየትም ብሎም ደግሞ ለኢንቨስትመንት ሄዶ ነገ ከነገ ወዲያ በተሻለ መሸጥ የሚችልበት አካባቢ ነው ያለን ማለት ነው። ብዙ አማራጮች አሉ። ሰላም ተመልካቾቻችን እንደምን አላችሁ? ይህ የግብይት ፕሮግራማችን ነው። በዛሬው የግብይት ፕሮግራማችን የፋሲካ በዓልን ምክንያት በማድረግ ቴምር ፕሮፐርቲስ ጋር ተገኝተናል። የተለያዩ የቤት አማራጮች ላይ ቅናሽ አድርገዋል። ወደ ውስጥ ገብተን ደግሞ የበዓሉ ድባብ ምን ይመስላል እንዲሁም ደግሞ ሌሎች ተጨማሪ መረጃዎችንና ከሴልሶች ጋርም ልዩ ልዩ ቆይታዎችን የምናደርግ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ኑ አብረን እንግባ። እንደምን አላችሁ? ሰላም በኒ እንዴት ነሽ? እግዚአብሔር ይመስገን። ሁሉ መልካም ይመስገነው። በዓልም መስላችኋል? እውነት ነው። እንኳን ደህና መጣሽ። እንኳን ለፋሲካ በዓል እንግዲህ በሰላም አደረሰሽ። እንኳን አብሮ አደረሰን ብያለሁ። እኔም እስቲ እንግዲህ ስለ ቴምር ሪል ስቴት የተወሰነ ነገሮችን ለተመልካች ለማድረስ እንዲሁም ደግሞ የበዓል ቆይታም ደግሞ ከእናንተ ጋር ለማድረግ ነው ብቅ ያልኩት። እንኳን ደህና መጣሽ ብለናል። እኛም ያው እንደምታውቂው የደረሰው የበዓል ፕሮግራም ነበረን እና እሱ ላይ ነው የመጣሽው። እስኪ አረፍ በይና የተወሰነ ነገር እንጫወት። ጥሩ እሺ፣ አመሰግናለሁ። እንግዲህ ቴምር ጋር በተደጋጋሚ እንመጣለን። ምን አለ እጃችሁ ከምን እንላለን እና ዛሬ ደግሞ ምን አዲስ ነገር አለ የሚለውን ከእናንተ አንደበት እንጋራ። ያው እንግዲህ ቴምር ስናወራ ስለ ሪልስቴት ከማውራታችን በፊት ቴምር ሁላችንም እንደምናውቀው ቴምር የሚበላ ፍሬ ነው። ከዛ ውጭ ደግሞ በጣም ብዙ ጥቅሞችን ይሰጣል። ከነዚህ ጥቅሞች ውስጥ የተወሰኑትን አሁን ብጠቅስልሽ ኦልሞስት የማናስተውላቸው ነገር ግን ብዙ ጥቅሞችን እየሰጡን የሚገኙ ነገሮች ናቸው ከቴምር የምናገኘው። ለምሳሌ እርጉዝ ሴቶች ብዙ ጊዜ ይጠቀሙታል። ባይዘወይ በጣም ጥንካሬ የሚሰጥ ነገር ስለሆነ ለነሱም እንዲጠቀሙት ይመከራል። ከዛ ውጭ ደግሞ በሰውነታችን ውስጥ የሚገኙ የተለያዩ ነገሮችን ጽድት አድርጎ ወይም በሰውነታችን የሚገኙ ቶክሲክ ነገሮችን አጽድቶ በማውጣትም ሰውነታችን ጤናማ እንዲሆን ያደርጋል ቴምር። ስለዚህ ቴምር ፕሮፐርቲስ እና ቴምር ፍሬው ራሱ ምን አይነት ቁርኝነት አላቸው ማለት እንችላለን ታዲያ? ኦኬ፣ በጣም ጥሩ። ስለዚህ አሁን እሷ ካለችው ሌላ ተጨማሪ አንድ ግብዓት ልንገርሽና ከቴምር ፍሬዎች ጥቅሙ ብዙ ጊዜ ስፖርተኞች ቀድመው ቢመገቡት ለኢንዱራንስ በጣም ለቅልጥፍናና ለጥንካሬ ለፍጥነት ይጠቅማቸዋል እና ምናልባት እንደ ቴምር ደግሞ እንደ ድርጅት ያው እንግዲህ የምንገነባቸው ቢልዲንጎች ያው በጥንካሬና በፍጥነት ነው የምንገነባቸው። ከስተመሮቻችንም እንግዲህ ይሄንን አይታው ብዙ ከስተመሮች ይወዱታልና አንደኛው ጥቅሙ የሚያገናኛቸው ይሄ ነው። በጣም ጥሩ። እንግዲህ ስለ ቴምር ባክግራውንድ የተወሰነ ባቅ ለተመልካችም ብናስረዳ ደስ ይለኛል በእኔ በኩል። ከኛም ተጨማሪ ደግሞ ስለ ቴምር ፕሮፐርቲ ስለ ድርጅቱ አጠቃላይ ሁኔታ ደግሞ የድርጅታችን ማርኬቲንግ ማኔጀር አለ አቶ ተሾመ፣ እሱ ደግሞ የበለጠ ማብራሪያ ይሰጥሻል። ጥሩ እሺ፣ ከእናንተ ጋር ደግሞ መልሰን እንገናኛለን። በጣም ጥሩ። እኛ ጋር ግን መጥቶ ያው እንግዲህ ቴምር ሳይበላ ሄደ የለም፣ እስከዛ እየበላሽ። ጥሩ እሺ፣ አመሰግናለሁ። መልካም።
እንኳን አደረሰ። እንኳን አብሮ አደረሰ። እንግዲህ ከአንተ ጋር ደግሞ ስለ ቴምር የተወሰነ ቆይታ ለማድረግ ነው የተገናኘ ነው። በቅድሚያ እንተዋወቅና ቴምር ማን ነው የሚለውን ደግሞ አያይዘህ መልስልኝ። መልካም። እሺ፣ አብራችሁን በዓል ለማሳለፍ ስለመጣችሁ ከወዲሁ አመሰግናለሁ። እኔ ተሾመ ግርማ እባላለሁ። የቴምር ፕሮፐርቲ ውስጥ ሴልስ ኤንድ ማርኬቲንግ ማናጀር። ጥሩ። ቴምር ማን ነው? ከዚህ በፊት ምን አይነት ስራዎችን የሰራ ድርጅት ነው የሚለውን የተወሰነ ወደኋላ መለስ ብለን እናንሳ እስቲ። መልካም። ቴምር ማለት እዚህ ጋር የምታየው ደስታ። ቴምር ላለፉት 7 ዓመታቶች በቤት ግንባታ ዘርፍ ላይ ስር ሰዶ በታማኝነት በድግግሞሽ እንዲሁም ደግሞ አቅምን ባማከለ መንገድ ቤቶችን እያቀረበ ያለ ድርጅት። በጣም ጥሩ። አሁንስ ምን እየሰራ ነው የሚገኘው? መልካም። አሁን ላይ ኦልሞስት ወደ 17 የሚሆኑ ሳይቶችን አክቲቭ አድርገን እየሰራን ያለ ነው። ከዛ ውስጥ በቅርቡ ዴሊቨር የምናደርጋቸው ሳይቶች ይኖሩናል ማለት ነው። አመሰግናለሁ። በዛ ሁኔታ ላይ ያለ ነው ማለት ነው ከረንት። ጥሩ። ወደፊትስ ምን አስባችኋል? እንግዲህ የቤት ግንባታው ላይ የቤት ልማት ግንባታው ላይ ነው እና የምትገኙት የተለያዩ የቤት አማራጮችን ደግሞ ለደንበኞች ታቀርባላችሁ እና ምን ለመስራት እቅድ ይዛችኋል? መልካም። ወደፊት ያሰብነው ምንድን ነው? ቤትን እንደ ዳቦ ለማቅረብ ይቻላልን? በሚገባ በአጭር ጊዜ ውስጥ ኦልሞስት ከ340 በላይ ቤቶችን ዴሊቨር ካደረግን ከረንትሊ ወደ 16-17 ሳይቶች አክቲቭ ካለ ወደፊት ቤት እንደ ዳቦ እናቀርባለን ማለት ነው። ከዚህ በኋላም ደግሞ ቴምር ምን ላይ ይገኛል የሚለውን እየመጣን እንጎበኛለን። ከአንተ ጋር ግን ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። መልካም በዓል ይሁንላችሁ። እንግዲህ ቅድም ከነበር ነው በዛ ብለናል አሁን እና የተወሰነ ደግሞ ጨዋታ ከሌሎቹ ጋርም ብጫወት ደስ ይለኛል። ያው በዓል ሲነሳ አንድ ሴትም አጠገብ ያለች ሴትነቱ አለ፣ ሪል ስቴት ሴልስ መሆን አለ። እንዲሁም ደግሞ ከበዓል ጋር ደግሞ ተያይዞ ብዙ ገጠመኞች ይገጥሙናል ብዬ አስባለሁ። እስቲ ከአንቺ ልጀምርና ከበዓል ጋር ተያይዞ እንዲሁም ደግሞ ከስራሽ ጋር ተያይዞ ምን አይነት ገጠመኞችን አሳልፈሻል የሚለውን ከአንቺ አንደበት ሰምተን ደግሞ ወደሱ እንሄዳለን። እሺ መልካም። እኔ እንኳን ብዙም አይደለም ግን አንድ ማስታውሰው በብዛት ፎሎ አፕ ስንሰራ እንዲህ ሰዎች ጋር ስልክ ስንደውል አንድ ክላይንቴ ጋር ስደውል ያለኝ ምላሽ አለ። በደንብ ስለ ድርጅታችን ካወራ ነው በኋላ በደንብ አዳመጠኝና ሌላ ቁጥር ልስጥሽ ይሄንንም ጻፊው አለኝና እኔ ደግሞ ሌላ ክላይንት ሊያገናኘኝ ነው ብዬ ጻፍኩትና ያስኩኝ። በዚህኛውም ስልክ ሁለተኛ ደግመሽ እንዳትደውይልኝ ያለኝና ምሽው ማለት ይሄን ይመስላል ያለኝ። ኦኬ፣ ወደ አንተ ደግሞ እንምጣ። እሺ፣ አመሰግናለሁ። ያው በቅድሚያ እኔ አብዶ እባላለሁ። የቴምር ሪል ስቴት የሽያጭ አማካሪ ነኝ። መጀመሪያ ምንድነው ልክ ፍሬሽ ሆኜ እንደገባው ሰርቬ የሚባል አሰራር አለ። እሱን ተከትለን እየሰራን ልክ ወደ ቦሌ አካባቢ የተመረጡ ቦታዎች አካባቢ ነው ሄደን የምንሰራውና ልክ ወደ ቦሌ ሄድኩኝ። ቦሌ ልክ ስደርስ የተለያዩ መኪናዎች የተደረደሩ አሉ፣ ላይክ ቤቶች አሉ ምናምን እና እኔ ቀኑ 6 ሰዓት አካባቢ ነው ቤቶች ተደርድረዋል። አንድ ክላይንት አገኘው ብዬ በቃ ጠጋ ብዬ ወደ አንድ መኪና ጠጋ አልኩኝ። ልክ ጠጋ ስል አንደኛውን ቼክ ሳደርገው ምንም የለም። ሁለተኛ ላይ ጠጋ አልኩኝ። በገቢናው በኩል ሄድኩኝ። ልክ በገቢናው በኩል ሲሄድ ምንም የለም። ለካ በዛ በኩል ዞርኩና በሹፌሩ በኩል ሄድኩኝ ማለት ነው። ለካ ሰውዬ ውስጥ ቁጭ ብሎ እያየ ነበር። እዛ ውሃ ይዞ ጠብቆኝ ነበርና አሁን አርከፈከፈብኝ ማለት ነው። ከዛ ልክ እጄ ላይ ሲያይ ብሮሸር ይዞ ነበር። እኔ ሞቅ ብሎኝ ነበር፣ ትንሽ ቀዘቀዘኝ፣ ደስ አለኝ። ከዛ ብሮሸር አየና ኦኬ የሪል ስቴት ሰራተኛ ነህ? ኦኬ ሶሪ እና ገብታ አለኝ። አይ ርቦኛል አልኩት። ምግብ ጋብዘኝ። ከዛ ምግቡን ወደ ሎጎ ቸርች አካባቢ ነበረና ዩጎ ቸርች አካባቢ ሄደን እዛ ጋበዛኝ ማለት ነው። ጥሩ። እና ግን አስገዛኸው እንዴት ነው? ያ ሂደት ላይ ነው ብለን እናስባለን። ጥሩ። እሺ፣ አመሰግናለሁ። እስቲ ወደ እናንተ ደግሞ ልመለስና እንግዲህ በዓልን ምክንያት በማድረግ የተለያዩ የቤት አማራጮችን በተለያየ ዲስካውንት እያቀረባችሁ ትገኛላችሁ። ነገር ግን እስቲ ስለ ዲስካውንቶች ከማውራታችን በፊት የተወሰነ ስለ ቤት አማራጮቹ ምን አይነት የቤት አማራጮችን እንደምታቀርቡ በተወሰነ መልኩ ከእናንተ ጋር ደግሞ ቆይታ ላድርግ። መልካም። እሺ፣ በጣም ጥሩ። ቴምር እንግዲህ የምንታወቀው በተለያዩ ቦታዎች ላይ በመገንባት ነው። ከነዚህም ውስጥ እንግዲህ የንግድ ሱቆችና የመኖሪያ አፓርትመንቶችን አሁን ላይ እየገነባን ያለ ነው። የንግድ ሱቆቹ የሚገኙት ፒያሳ አድዋ ሙዚየም ፊት ለፊት ላይ ነው ያለው። የመኖሪያ አፓርትመንቶቹ ደግሞ ፒያሳ ሊሴ ገብረ ማርያም ትምህርት ቤት ጀርባና
ሶማሌ ተራ አካባቢ ነው። ከባለ 1 መኝታ እስከ ባለ 3 መኝታ የካሬ አማራጮች ነው ያሉን። ሌላኛው ሳይታችን የሚገኘው ሳር ቤት አፍሪካ ህብረት አካባቢ የቀድሞ ብስራት ሬዲዮ አጠገብ ሲሆን እዚህኛው ሳይታችን ላይ ደግሞ እንግዲህ 60% ለሚከፍል 40% ሙሉ ቅናሽ ያደረግንበት ሁኔታ ነው ያለው። ይህም ማለት ባለ 2 መኝታ 90 ካሬ ጠቅላላ ክፍያው 5.7 ሲሆን ባለ 3 መኝታው ደግሞ 130 ካሬ ሲሆን ጠቅላላ ዋጋው ደግሞ 8.3 ይሆናል ማለት ነው። ከእኔ በመቀጠል ደግሞ ሀይሚ የተወሰነ ነገር ትልሻለች ስለቀሩት ሳይቶቻችን እና የካሬ አማራጮች ያሉትን ደግሞ እሷ ትነግርሻለች። በተጨማሪም ደግሞ ቴምር ሪል ስቴት አያት አካባቢ አያት እዛው አደባባይ ላይ አንድ ሳይት አለን። ከዛ ደግሞ ወደ ቀኝ ወረድ ስትይ ከአደባባዩ ፈረስ ቤት ጋር ሌላ ተጨማሪ ሳይት አለን። ሶስተኛ ሳይት ደግሞ እንደዚሁ በግራ በኩል ከአደባባዩ ወረድ ስትይ አያት አቻንቴ ላይ ሌላ ተጨማሪ ሶስተኛ ሳይቶች አሉን ማለት ነው። እነዚህ ሳይቶች ሶስቱም ከባለ 2 መኝታና ባለ 3 መኝታ አማራጮች የቀረቡ ናቸው። ሴንተር ላይ የሚገኘው ባለ 4 መኝታ አማራጭም አለው። ባይዘዌይ ሳይታችን ላይ በጣም ብዙ ዲስካውንቶችንም ያካትታል። ሳይታችንና ደንበኛው በካሬ 100% ከሚከፍል ከሆነ በካሬ እስከ 69 ሺህ ብር ድረስ የሚሰጡ ሳይቶችም አያት ላይ ይኖሩናል ማለት ነው። ስለዚህ አያት ሳይቶቻችን ላይ ከባለ 2 መኝታ ጀምሮ የተለያዩ የካሬ አማራጮች አሉን። ከ86 ካሬ ጀምሮ ናቸው አማራጮቹ። እንደዚሁም ተለቅ ያሉ ካሬዎችን ባለ 3 መኝታ 181 ካሬ ድረስ የሆኑ ትሮች አሉ። እንደዚሁም ባለ 4 መኝታም ባለ 198 ካሬ አማራጭም አለን እዛ ላይ ማለት ነው። እንደነገርኩሽ 100% ለሚከፍል ደንበኛችን በካሬ እስከ 69 ሺህ ብር ድረስ ዲስካውንት ተደርጎ የሚሸጡ ቤቶችም አያት ላይ ይገኛሉ ማለት ነው። ሱቆች ደግሞ ቅድም እሱ እንደገለጸልሽ ፒያሳ ላይ በ20 ካሬ አማራጭ ነው ያቀረብናቸው። ደንበኛው በሚችለው አቅም ተመጣጥነው የቀረቡ ናቸው ብለን እናስባለን እኛ። ምክንያቱም በ900 ሺህ ብር ቅድመ ክፍያ እስካሁን የትም ቦታ ላይ ሱቆች አይሸጡም ማለት ቴምር ጋር ግን አለን። ከ900 ሺህ ብር ጀምሮ አጠቃላይ ክፍያቸው እነዚህ 3 ሚሊዮን 900 ሺህ ብር ናቸው። እነዚህ ሱቆች ሶስተኛ ሽያጭ ላይ የወጡ ናቸው። ከዚህ በፊት 2 ሱቆችን ሽጠን ጨርሰናል። እዛው አድዋ ፊት ለፊትና እንደዚሁም ደግሞ ተሽሟሙድ ሙዚቃ ቤት ላይም አንድ ሽጠን ጨርሰናል ማለት ነው። ይሄ ሶስተኛ የሱቅ አማራጭ ነው። በካሬ ምን ያህል ነው የሸጣችሁ የምትገኙት አሁን ላይ? ያው ሪል ስቴት ላይ ወሳኙ ነገር እንደሚታወቀው ሎኬሽን ነው። በሎኬሽናችን የተለያዩ ፕራይሶች አሏቸው። ለምሳሌ ፒያሳ የሚገኙትን በካሬ ከ105 ሺህ ጀምሮ እንሸጣለን። የሶማሌ ተራው ሳይታችን በካሬ 97 ሺህ ይሸጣሉ። አያት ላይ የሚገኙ ሳይቶቹ ደግሞ እንደነገርኩሽ አንዱ ሳይታችን እንደ ክፍያው መጠን ይወሰናል የካሬ ፕራይሱ አደባባይ ላይ የሚገኘው። አቻንቴ ላይ ያለው ደግሞ በካሬ እስከ 88 ሺህ ድረስ እየሸጥን እንገኛለን። የፈረስ ቤቱ ሳይታችን ደግሞ በካሬ 95 ሺህ ነው እየሸጥን ያለ ነው። ደንበኛችን በተለያየ የካሬ አማራጭ የተለያየ ፕራይስ ያላቸው እንትኖችን በተለያየ አማራጮች ነው ያቀረብነው ማለት ነው። ያው ከዚህ በተጨማሪ የፒያሳ አድዋ 00 ፊት ለፊት ላይ ያለው የንግድ ማዕከል G+5 መሆኑ እንደገና ደግሞ ባልተለመደ መልኩ ምናልባት እዚህ ሀገር ላይ የለም ዱባይ ላይ ምናምን የተለመደው እና የዚህ አይነት የንግድ ማዕከል እሱም አንድ እንደ ከተማና እንደ ቴምር ፕሮፐርቲስ የተሻለ ወይም ደግሞ ለደንበኞችም ደግሞ አሪፍ አማራጭ ነው ብለን እናስባለን። የካሬ አማራጮቻችን ኦቨርኦል ግን ስናወራቸው ከባለ 1 መኝታ እስከ ባለ 3 መኝታ ነው የካሬ አማራጭ የያዝናቸው። ከ66 ካሬ ጀምሮ እስከ 181 ካሬ ድረስ የካሬ አማራጮች አሉ። የፕራይሱን ደግሞ በምናወራበት ጊዜ አያት ፈረስ ቤት ላይ የምንሸጠው 88 ሺህ ነው በካሬ እየሸጥን ያለ ነው እና ፒያሳም ላይ እንደገና አያትም ላይ ያሉት ሌሎች የሳይት አማራጮችም ደግሞ እንደዚህ የተለያየ አይነት ፕራይስ ይኖራቸዋል። በጣም ጥሩ። ቅድመ ክፍያውሳ? ቅድመ ክፍያ እንግዲህ እኛ ጋር እንደ ቴምር ፕሮፐርቲስ ዝቅተኛውንም ማህበረሰብ መካከለኛውንም የማህበረሰብ ክፍል ባማከለ መልኩ 10% ቅድመ ክፍያ ብቻ ነው እያስከፈልን ያለ ነው። በጣም ጥሩ። እንግዲህ ከነሱ ጋር የተወሰነ የበዓል ገጠመኛቸውን እንዲሁም ደግሞ በስራ ላይ ያጋጠማቸውን አንስተን ነበርና ከእናንተ ጋር ግን አላወራንም። እስቲ ከእናንተ ጋር የተወሰነ እንጨዋወት። ያጋጠማችሁ በስራ ላይ ወይንም ደግሞ ከበዓል ጋርም ተያይዞ ያጋጠማችሁ ገጠመኞች ካሉ እናንሳ። እስቲ ካንተን ጀምር። ኦኬ መልካም። እሺ ምናልባት ሴልስ ስትሆኝ ብዙ ገጠመኞች ይኖሩሻል እና ሰርቬይ በምሰራበት ጊዜ ነውና ትንሽ ቆየት ብሏል። ሰርቬይ በምሰራበት ሰዓት አንድ እናት ነበረች፣ ልጇን ይዛ እየሄደች ነው
እና የቤት መረጃ ለመስጠት ጠጋብዬ በማወራበት ሰዓት ላይ ዞር ብላ ወደ ልጇ አየህ አንተም ካልተማርክ እንደሱ ነው የምትሆነው ያለችው ፓርት በጣም ማረሰውና አዝናኝ የነበረ ሞመንት ነው። ጥሩ የሆነ ቆይታ ከእናንተ ጋር አድርጌያለሁኝ። በዓልን በተመለከተም ዲስካውንት አለ እያላችሁኝ ነበረ። ስለሱስ የሚያስረዳኝ ሰው አለ ወይ? በጣም ጥሩ። ስለዚህ የተለያዩ የዲስካውንት ፓኬጆቻችን ያሉትን አማራጮች ደግሞ የድርጅታችን ሴልስ ሱፐርቫይዘር አቶ ዮሐንስ አለና አቶ ዮሐንስ ደግሞ በተለየ መልኩ ቆንጆ ገለጻ ያደርግልሻል። ወደሱ ደግሞ እንምራሽ መሰለኝ። በጣም ጥሩ። እሺ፣ ከእናንተ ጋር ለነበረኝ ቆንጆ ቆይታ እጅግ አድርጌ አመሰግናለሁ። እኛም በጣም እናመሰግናለን። ስለመጣሽ አክብረሽን ስለተገኘሽ እናመሰግናለን። እንግዲህ በዓሉን በምታየው መልኩ እየሄደ ነው። እንግዲህ ከሱ ጋር ደግሞ ጥሩ ጊዜ ታሳልፋላችሁ ብለን ተስፋ እናደርጋለን። ጥሩ፣ እሺ፣ አመሰግናለሁ። እንኳን አደረሰ። እንኳን አብሮ አደረሰን። እንግዲህ ከሴልሶች ጋር ጥሩ የሆነ የበዓል ቆይታ አድርገን ከአንተ ጋር ደግሞ ያሉትን ዲስካውንቶች ለማውራት ነበር የተገናኘ ነው። በቅድሚያ ራስን አስተዋውቀኝና ስለተደረጉት ለበዓል ስለወጡት ዲስካውንቶች ደግሞ ታነሳልኛለህ። ጥሩ፣ ዮሐንስ እባላለሁ። በቴምር ስቴት ስር የሽያጭ ሱፐርቫይዘር ነኝ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል በሰላም አደረሳችሁ ያልን። አንዳንድ እንግዲህ ተጨማሪ እኔ ጋር ስለ ቴምር ያለውን ነገር ደግሞ ከኔ ጋር እንቀጥላለን ማለት ነው። እንግዲህ ቴምር ፕሮፐርቲስ በዓልን ምክንያት በማድረግ የተለያዩ ዲስካውንቶችን አድርጓል። ስለሱ ደግሞ የተወሰነ ቆይታ ከአንተ ጋር እናድርግ። እሺ፣ በጣም ጥሩ። ምንድነው የልዩ የቅናሽ ፓኬጅ አለን ከዚህ በፊት እንደነበረው። አሁን ደግሞ ተጨማሪ በዓልን ምክንያት ማድረግ የቅናሽ ፓኬጆችን አመቻችተናል ማለት ነው። ይህ ማለት ነው ቅድመ ክፍያ 10% ነው። ከዛ ግን ከፍ አድርገው 30% ለሚከፍሉ ደንበኞች እንደየአከፋፈላቸው 25% ቅናሽ አድርገናል ማለት ነው። ቅናሽ ስንል ግን ምንድነው ሪል የሆነ ቅናሽ የኛ ቅናሽ ማለት ነው። ይህ ማለት ተጨማሪ የማስታወቂያዎች የታክስ እንደዚህ አይባልም። በትክክል ለምሳሌ ደንበኛው የሚሰራው ሂሳብ 25% ከሆነ ሪል 25% ቅናሽ ነው የምናደርገው እንጂ ከዛ ላይ ምንም አይነት ነገር ተጨማሪ ለሰርቪስ ተብሎ የሚደረግ ነገር አይደለም ማለት ነው። ስለዚህ ያ ምክንያት ማድረግ በሁሉ በቤቶች ላይም በሱቆች ላይም ቅናሽ አድርገናል። ስለዚህ ይህንን ቅናሽ ደንበኞች እንዲጠቀሙ አመቻችተናል ማለት ነው። በጣም ጥሩ። እንግዲህ ሀገራችን ላይ ብዙ የቤት አልሚ ያለ ብዙ ሪል ስቴት አለ እና ደግሞ ሰዎችም የትረስት ኢሹ እንዲሁም ደግሞ በየትኛው ኳሊቲ እንምረጥ የሚለውን ጥያቄ ያነሳሉ እና ምናልባት ቴምርን እንዲመርጡ የሚያደርጋችሁ ኳሊቲ ምንድን ነው? ቴምር ምን ለየት ያለ ነገር ይዞ መጥቷል ማለት እንችላለን? በጣም ጥሩ። ምንድነው አንድ ደንበኛ እኛ ጋር ቤት ከገዛ በኋላ ደንበኛው ለምሳሌ ለኢንቨስትመንት በቀጣይ ጊዜ ሙሉ ለሙሉ እኛ ከማስረከባችን በፊት መሸጥ ቢፈልግ አማራጮች አሉት ማለት ነው። እኛ ሙሉ ለሙሉ ገንብተን እስክናስረክብ ድረስ መጠበቅ አይጠበቅበትም ማለት። ስለዚህ አንድ ደንበኛ ምንድነው ለኢንቨስትመንት ፈልገው ለምሳሌ ዛሬ ገዝቶ ቀድሞ መሸጥ ቢፈልግ ያለምንም አይነት ቅድመ ሁኔታ መሸጥ የሚችልበት አማራጭ ይዘን መጥተናል ማለት ነው። ሌላ እንደ ተጨማሪ ደግሞ ምንድነው አከፋፈላችን ምቹ ነው ማለት ነው። ምቹ አከፋፈልን ስንል ምንድነው ቅድመ ክፍያ 10% ሆነ፣ ነገር ግን ቀጣይ ክፍያዎች በ17 ዙር 5%። ይሄ ማለት ነው ቀጣይ ቀስ እያለ ቀለል አድርጎ የሚከፍል አይነት ኦልሬዲ አማውንት መሸጫ ዋጋችንም ምንም ተጨማሪ ፕራይስ የሚጨምርበት አይደለም። አንድ ደንበኛው በተዋለበት ይሆንና ነገር ግን ምንድነው ቀጣይ ክፍያ ላይ የሚከብድ አይነት አይደለም። ኦልሬዲ ደንበኛው ክፍያውን በደንብ ያውቀዋል። 5% ነው። ያንን የግንባታ ደረጃውን ብቻ እየጠበቀ የሚከፍልበት አማራጭ ሆኗል ማለት ነው። እንግዲህ ቴምር ፕሮፐርቲስ ታች ላይ እንደነገሩኝ በተለያዩ ሳይቶች ላይ በተለያዩ የቤትና የካሬ አማራጭ የተለያዩ የሱቅም የቤትም አማራጮችንም እያቀረባችሁ እንደሆነ በተወሰነ መልኩ እነሱም አጋርተውኝ ነበር። ምናልባት የቤት አማራጮቹን ከአነስተኛ ከስንት ብር ጀምሮ ማግኘት ይችላሉ? እንዲሁም ደግሞ ቅድመ ክፍያውና ሙሉ ክፍያው ምን እንደሚመስል እናንሳና እዚህ ጋር እናበቃለን። በጣም ጥሩ። ምናልባት ወደኋላ ትንሽ መለስ ስላድርግሽና ምንድነው ብዙ አማራጮች አሉ። ቴምርን እንደ ቴምር ለየት የሚያደርገው ምንድነው ሙሉ ለሙሉ ከተማ ላይ ነው የሚባሉት ማል ሴንተር ላይ ያሉት ሁሉም የሳይቶቻችን ያሉት አማራጮች። ይሄ ማለት ደግሞ ምንድነው ለደንበኛው ለመኖርም ለማከራየትም ብሎም ደግሞ ለኢንቨስትመንት ቢለው ነገ ከነገ ወዲያ በተሻለ መሸጥ የሚችልበት አካባቢ ነው ያለን ማለት ነው። ብዙ አማራጮች አሉ። ወደ ክፍያው ስንመጣ ምንድነው ቅድመ ክፍያው 10% ነው ያደረግነው። አሁን እንደ ምሳሌነት ብናነሳ ለምሳሌ ሊሴ ገብረ ማርያም ጋር ለመኖሪያ ምቹ በሆነ አካባቢ ላይ 66 ካሬ ባለ አንድ መኝታ ቤት ሰፊ ነው። ባለ አንድ መኝታ ቤት የሚባለው በ6,693,000 ብር እና ቅድመ ክፍያው 693,000 ብር ይሆናል በ10% ቅድመ ክፍያ ማለት። ከዛ በኋላ ግን 5% እያደረጉ የሚከፍሉበት አማራጭ ይሆናል ማለት ያለምንም ተጨማሪ ወለድ ማለት በራሱ በተዋለበት ይሆናል ማለት ነው።
በጣም ጥሩ እንግዲህ ጥሩ የሆነ ማብራሪያ ከጥሩ ቆይታ ጋር ሰጥታችሁኛል። ለሱ እጅግ አድርጌ አመሰግናለሁኝ። እነዚህን የቤት አማራጮች እንዲሁም ደግሞ የሱቅ አማራጮችን የሚፈልጉ ሰዎች እናንተን በምን አይነት መልኩ ነው ማግኘት የሚችሉት? ያን ለማግኘት የሚፈልጉ ደንበኞች ከታች በምናስቀምጠው ስልክ ቁጥር ማግኘት ይችላሉ። እንደ ምሳሌ 0960 ተጨማሪ ስልኮች ይኖራሉ። እሱን ከስር እናስቀምጥላቸዋለን ማለት ነው። ጥሩ። በመጨረሻ ማለት የምትፈልገው ነገር ካለ እድሉ ልስጥህ። እሺ ጥሩ። በመጨረሻ ምንድን ነው አሁን ባለው ከረንት ላይ አሁን ያለው ፕራይስ ሁልጊዜም ከነገው የተሻለ ነው። ስለዚህ ደንበኞች ምንድን ነው አሁን ባለው አማራጭ በጣም ምቹ ቦታዎች ነው። የዲስካውንት ፓኬጁ ያን ስላለ የእድሉ ተጠቃሚ ሆኖ ፕላስ ደግሞ የዲስካውንት ፓኬጁ ለባለሙያዎቻችን ነው አለ። ያንን ደግሞ ደንበኞች እንዲጠቀሙ ስል መልዕክት እናስተላልፋለን። ጥሩ። ስለሰጣችኝ ጊዜ ስለሰጣችኝ ማብራሪያ ደግሞ እጅግ አድርጌ አመሰግናለሁ። አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬ ዝግጅታችን የፋሲካ በዓልን ምክንያት በማድረግ ልዩ የበዓል ፕሮግራም ከቴምር ፕሮፐርቲስ ጋር አድርገን ነበረ። ባደረግነው ቆይታ የተለያዩ የቤት አማራጮችን እንዲሁም ደግሞ የሱቅ አማራጮችን በተለያዩ ዲስካውንቶች እያደረጉና እያቀረቡ ይገኛሉ። እነዚህን የቤትና የሱቅ አማራጮችን የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥሮች በመደወል ቤቶችንም ሆነ ሱቆችን መግዛትና መገልገል ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሆንላችሁ።